እንግሊዘኛ ቶሎ አልገባን አለ ብላችሁ የምታማሩ ሰዎች ከዚች መጀመር አለባችሁ። ኦልራይት ይሄን ለሰን ከመጀመራችን በፊት እነዚህን ማወቅ ይኖርባችኋል። አይ ማለት እኔ ማለት ነው። ዩ ማለት አንተ፣ አንቺ ወይም እናንተ ማለት ነው። ሂ ማለት እሱ ማለት ነው። ሺ ማለት እሷ ማለት ነው። ኢት ማለት ነገርየው ማለት ነው። ምክንያቱም ኢት የሚለውን ሰው ላልሆኑ ነገሮች ነው የምንጠቀመው። ዊ ማለት እኛ ማለት ነው። they ማለት እነሱ ማለት ነው። በዚች መሰረት እዚህ ጋር እንሰራለን ማለት ነው። present, past, future። present ማለት የአሁን ጊዜ ማለት ነው። past ማለት የኃላፊ ጊዜ ማለት ነው። future ማለት ደግሞ የወደፊት ጊዜ ማለት ነው። alright so እነዚህን ፐርሰናል ፕሮናውኖች በመጠቀም ቨርቦችን እናስገባለን ማለት ነው። አይ ካልን በኋላ አም ነው የምናስከትለው። አይ አም እኔ ነኝ ማለት ነው። ዩ ካልን በኋላ are you are አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ። ምክንያቱም ዩ ለሶስት ነገር ነው የምንጠቀምበት። ሂ ካልን በኋላ ኢዝ ነው የምናስከትለው። ሂ ኢዝ እሱ ነው ማለት ነው። ሺ ካልን በኋላ ኢዝ ነው የምናስከትለው። ሺ ኢዝ እሷ ነች ማለት ነው። ኢት ካልን በኋላ ኢዝ ነው የምናስከትለው። ኢት ኢዝ ነው ማለት ነው። ኦልራይት ዊ ካልን በኋላ አር ነው የምናስከትለው። ዊ አር እኛ ነን ማለት ነው። ዘይ ካልን በኋላ አር ዘይ አር እነሱ ናቸው ማለት ነው። ኦልራይት ፕሬዘንት ጨረስን። አሁን ደግሞ ፓስት እናያለን ማለት ነው። ፓስት ሲሆን ወይም የኃላፊ ጊዜ ሲሆን አይ ካልን በኋላ ወዝ ነው የምናስከትለው። አይ ወዝ እኔ ነበርኩ ማለት ነው። ዩ ካልን በኋላ ዌር ዩ ዌር አንተ ነበርክ፣ አንቺ ነበርሽ፣ እናንተ ነበራችሁ። ሂ ካልን በኋላ ወዝ ሂ ወዝ እሱ ነበር። ሺ ካልን በኋላ ወዝ ሺ ወዝ እሷ ነበረች። ኢት ካልን በኋላ ወዝ ኢት ወዝ ነበር። ዊ ካልን በኋላ ዌር ዊ ዌር እኛ ነበርን ማለት ነው። ዘይ ካልን በኋላ ዌር ዘይ ዌር እነሱ ነበሩ። ኦልራይት ፓስት ጨረስን። አሁን ደግሞ ፊውቸር እናያለን ማለት ነው። ፊውቸር ማለት የወደፊት ጊዜ ማለት ነው። አይ ካልን በኋላ ሻል ነው የምናስከትለው። አይ ሻል እኔ አደርጋለሁ። ዩ ካልን በኋላ ዌል ነው የምናስከትለው። ዩ ዌል አንተ ታደርጋለህ፣ አንቺ ታደርጊያለሽ፣ ወይም እናንተ ታደርጋላችሁ። ይሄ ወደፊት ለሚከናወን ነገር ነው የምንጠቀምበት። ሂ ካልን በኋላ ዌል ነው የምንጠቀመው። ሂ ዌል እሱ ያደርጋል። ሺ ካልን በኋላ ዌል ሺ ዌል እሷ ታደርጋለች። ኢት ካልን በኋላ ኢት ዌል ያደርጋል። ዊ ካልን በኋላ ዊ ዌል እኛ እናደርጋለን። ዘይ ካልን በኋላ ዘይ ዌል እነሱ ያደርጋሉ ማለት ነው። ኦልራይት አሁን ደግሞ አንድ ምሳሌ እንውሰድና በሁሉም ልስራላችሁ። ለምሳሌ ሃፒ የሚለውን እንውሰድ። ሃፒ ማለት ደስተኛ ማለት ነው። ሶ ፕሬዘንት ሲሆን አይ አም ሃፒ እኔ ደስተኛ ነኝ። ዩ አር ሃፒ አንተ ደስተኛ ነህ፣ አንቺ ደስተኛ ነሽ፣ እናንተ ደስተኛ ናችሁ። ሂ ኢዝ ሃፒ እሱ ደስተኛ ነው። ሺ ኢዝ ሃፒ እሷ ደስተኛ ነች። ኢት ኢዝ ሃፒ ደስተኛ ነው። ምኑ ሰው ላልሆነ ነገር ነው የምንጠቀመው። ለምሳሌ ዘ ዶግ ኢዝ ሃፒ ብትሉ ውሻው ደስተኛ ነው እያላችሁ ነው ማለት ነው። ኦልራይት ዊ አር ሃፒ እኛ ደስተኛ ነን። ዘይ አር ሃፒ እነሱ ደስተኛ ናቸው። ፕሬዘንት ጨረስን። ፓስት ሲሆን ደግሞ አይ ዋዝ ሃፒ እኔ ደስተኛ ነበርኩ። ዩ ዌር ሃፒ አንተ ደስተኛ ነበርክ፣ አንቺ ደስተኛ ነበርሽ፣ እናንተ ደስተኛ ነበራችሁ። ሂ ዋዝ ሃፒ እሱ ደስተኛ ነበር። ሺ ዋዝ ሃፒ እሷ ደስተኛ ነበረች። ኢት ዋዝ ሃፒ ደስተኛ ነበር። ዊ ዌር ሃፒ እኛ ደስተኛ ነበርን። ዘይ ዌር ሃፒ እነሱ ደስተኛ ነበሩ። ኦልራይት ፓስት ወይም የኃላፊ ጊዜ ይሄን ይመስላል። አሁን ደግሞ ፊውቸር ነው የምናየው። ፊውቸር ሲሆን አይ ካልን በኋላ ዊል ነው ብለናል። ሶ አይ ዊል ቢ ሃፒ እኔ ደስተኛ እሆናለሁ። ዩ ዊል ቢ ሃፒ አንተ ደስተኛ ትሆናለህ። ሂ ዊል ቢ ሃፒ እሱ ደስተኛ ይሆናል። ሺ ዊል ቢ ሃፒ እሷ ደስተኛ ትሆናለች። ኢት ዊል ቢ ሃፒ ደስተኛ ይሆናል። ዊ ዊል ቢ ሃፒ እኛ ደስተኛ እንሆናለን። ዘይ ዊል ቢ ሃፒ እነሱ ደስተኛ ይሆናሉ እያለን መጠቀም እንችላለን ማለት ነው። Don't forget to follow, like, share. See you next time. Bye for now.